አብርሃም ያፈቅረኛል ብዬ እንኳን ደፍሬ እንዳልናገር አንዳንድ ነገሮች ይዞኛል። ስለዚህ ቢያንስ ቁርጤን ንገረኝ፣ በቃ አሳውቀኝ። እኔ ማወቅ ፈልጋለሁ፣ እንደምታፈቅረኝ ማወቅ ፈልጋለሁ። አብርሃም ካላፈቅርከኝም ደግሞ የፍቅር ስሜት የማይሰማ ከሆነ ደግሞ ንገረኝ። ከዚህ ሩታ ጋር ሄጄ ልጄ ነው ያለውን ግን ደግሞ ብዙ ጊዜ ካየሽ ከነሱ ጋር ተጣልቼ ተጨቃጭቄ ከሩታ ጋር ተጣልቼ ምናምን እና አሁን ላይ ግን በሰላማዊ መንገድ ልጄን ማየት ስለምፈልግ በሰላማዊ መንገድ ነው የሄድኩኝ። አብርሃም ይሄ ሰላማዊ ነው? ሰላማዊ ነው? እኔ እኮ አይደለሁኝም አይደል አንዳንድ ነገሮችን እየፈጠርኩ ያለው እኔ በቻልኩት አቅም ነገሮችን እንትን ለማለት ማንን ለማድረግ እየሞከርኩ እሷንም ላለማስደበር በሰላማዊ መንገድ ልጄን አይቼ ለመምጣት እየሞከርኩ ነው ያለሁት። ይህን ሰለሞን ታሳያቸው አንዳንድ አክቶች አንዳንድ እንትኖች ሊኖሩ ይችላሉ። ምናልባት አንቺንም ለማናደር ሊሆን ይችላል፣ አንዳንድ ነሆችም ሊሆኑ ይችላሉ። አላውቅም ምን እየተፈጠረ እንዳለ ማለት ነው። እና ይህ ነገር ብቻ የኔን ስሜት ይሽረዋል ብዬ አላስብም። ሩታ ጋር ሄጄ በማድረገው ነገር ማለት ነው። እና በምን አይነት ነገር ነገሮችን እንዳሰብሽው አላውቅም። ሲቀጥል ደግሞ የኔን ስሜት ሰው ሊነግርሽ አይገባም። አንቺ በተግባር በብዙ መንገድ አይተሽኛል። እኔ ከማልፈልገው እና ከማልወደው ሰው ጋር አንድ ቀንም አብሬ መቆምን መቆየትም አልችልም ነበር። ግን ደግሞ አላውቅም ነገር ማስረዳት እንዳለብን ማለት ነው። ይሄ እሺ ግን በቃ ይሄ አብርሃም በቃ ጭንቅላቴ ላይ መጣ ይሄ ጥያቄ በጣም ከምልህ በላይ እየረበሸኝ፣ እንደገና ደግሞ ኮንፊደንስ ሆነኝ እንዳላወራ፣ እንደገና ደግሞ ቢያንስ አብረኸኝ ነህ ታፈቅረኛለህ ብዬ ነገሮችን እንዳልገፋበት እያደረገኝ ስለሆነ በቃ ቁርጥ ንገረኝ። ከዚህ በላይ እንደዚህ መጨቃጨቅም አልፈልግም። እኔ አንተ መጨቃጨቅ አልፈልግም። ግን ደግሞ አንድ ልትረዳ የሚፈልገው ነገር አለ። ገባ? በእኔ ተስፋ እንድትቆርጥ አልፈልግም። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። ከአንተ ጋር ደግሞ ፊውቸር አስባለሁ ማለት እስከ መጨረሻውም ድረስ ሴት እስከሆንኩኝ ድረስ ከአንተ ጋር ብዙ ነገር ነው የማስበው። ገባ? እስከ መጨረሻው ድረስ ልጅ እንዲኖረን እፈልጋለሁ። ሴት ልጅ ነኝ። ብዙ ከአንተ ጋር የምመኛቸው ህይወቶች አሉና ቢያንስ ፍቀድልኝና የምታፈቅረኝ ከሆነ ነገሮችን በቃ ቶሎ ብለህ ነገሮችን ማድረግ ባለብን መልኩ ሁለታችን ተጋግዘን አብረን ሆነን ከጎን ሆኜ እኔም ልቤ ሙሉ ሆኖ ተማመኝብህ አብረን እንድንሆን ፍቀድልኝ። ልቤ ተንጠልጥሎ ለምን ይቀራል? አሳማኝ ነገር ንገረኝ። ታውቀኛለህ፣ እኔ ለአንተ በጣም መልካም ነገር ነው የምመኝልህ፣ ለአንተ በጣም ጥሩ ነገር ነው የምመኝልህ። ግን ደግሞ የተንጠለጠለ ሀሳብ ላይ እየሆንኩ ስላለው ቢያንስ ቁርጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ የአንተ ሚስት የአንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለእኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። በሚዲያ ፊት እንደምታፈቅረኝ እንደምትወደኝ ኮንፊደንስ ይሰማኝ። እኔም ይህን ነገር ማጣት አልፈልግም። ገባ? እስካሁንም ድረስ ደግሞ ታግሼ እዚህ ድረስ እየደረስኩ ያለው ስለማፈቅር፣ ስለምወድ፣ ስለማከብር ነው። ታውቃለህ፣ በጣም ብዙ ነገር ታግሼ ማለት ነው አይደል? ገባኛል እኮ ሄርሜ። እኔ በምን አይነት አማርኛ ነው ያለህን ስሜት ትክክለኛ የሚሆን ዝም ብሎ የሚሆን ማወቁ አይቀርም። ስለዚህ እሷ ባለችበት የትኛውም ነገር መናገር ትችላለህ። በሌላ ነገር ማወቅ ከፈለገች በሌላ ነገር ማወቅ ትችላለች እኮ። አሁን እዚህ ጋር እኔ ልታወሩኝ ነው አይደል? ሄርሜ ታውቂያለሽ ይሄንን ነገር? እሷ እንደምትመጣ ታውቂ ነበር? እርግጠኛ ነሽ? በራስህ ነው ወስነህ የጠራሃት? አቤት እንዴ አብርሃም ተናገራ። እንዴ እስከ መቼ ነው አቀርቅራ የምትቀረው? ትክክለኛ መልስ ከማን ጋር ነው ስሜት ወደፊት ትክክለኛ የምትወዱ ሰው ማለት ነው? ምን ነገር እኮ ነው ከማን ጋር ነው ወደፊት ህይወት ማስቀጠል የምትፈልገው? ሌላ ነገር እኮ የለም። አብርሃም በጣም እያስጨነቃችሁ ስለሆነ ነው። በነገር ላይ እሱ ሲጨነቅ ምንም ነገር መናገር አይፈልግም፣ ነገር ማድረግም ማለትም አይፈልግም። እየጠየቅን ያለ ነው እኮ እያስጨነቃችሁት ነው። ማስጨነቅ አይደለም፣ በጣም እያስጨነቃችሁት ነው። ይሄ ማስጨነቅ አይደለም፣ በእውነት እየተጨነቀ ነው ያለው። እንዴ ለምንድነው በዚህ ልክ የሚጨነቀው? ምናልባት በቃ ሌላ ነገር ከማውራት የእሱ መልስ ስለሆነ የሚጠበቀው ያንተ መልስ ነው። ስለዚህ አብርሃም ትክክለኛው መልስ ተናገር። ሰማይ አትፍራ። ምንም ነገር የሚያስፈራህ ነገር የለም። እሺ የተሰማህን ውስጥ ላይ ያለውን ነገር ብቻ ንገረኝ። ሳትዋሽ ሳትደብቅ የተሰማህን ነገር ንገረኝ። ገባ? እኔ ላይ በጣም የሚጠቅመኝ ነገር ስላለ ነው። ተረዳኸኝ?
በእግዚአብሔር በቃ እኔንም ፕሊስ ተረጅኝ። ምን ልረዳክሽ? እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋሉ። ገባሽ? እሺ እኔ ልጅህን እንዳታይ ከለክልሃለሁ። ኤርሚኔ ማናችሁም አልተረዳችሁኝም። ገባሽ? ልጄን ለማየት ላለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስድ ነው ማለት ነው። ስለዚህ በቃ ፕሊስ ተረጅኝ፣ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሹን እሰጣችኋለሁ። ነገሮች ላይ አግኝቼሽ አወራሻለሁ። ሄርሜላ ምክንያቱ ብቻሽን አግኝቼሽ አወራሻለሁ። ህጋዊ